ሜላት ለባዩሽ ደውላ እቤት እንድትመጣ ቀጥራታለች። ወይዘሮ ባዩሽም ጧት ከእንቅልፏ ተነስታ ወደ ቤት እያኮበኮበች ትመጣለች። ከቤት ስትመጣ ግን ያገኘችው ነገር ያልጠበቀችው እና ያላሰበችው ነው። እናም በሩን ኳኳ ስታደርግ ድንገት መስፍኔ ይከፍትላታል። እዛው ባለችበት ድርቅ ብላ ነው የቀረችው። መስፍኔ ይመጣል ወይም አገኘዋለሁ ብላ በፍጹም ስላላሰበችው እንዴ መስፍኔ መች መጣህ ደግሞ ብላ ስትለው ባዩሽዬ እንዴት ነሽ ደህና ነሽ ብሎ ሊያቅፋት ሲል እሷ ወደ ኋላ ሸሸት ትላለች። እንዴ ባዩሽ ምን ሆነሽ ነው አታቅፊኝም እንዴ ብሎ በግድ እንድታቅፈው ያደርጋታል። ከዛም ቆይ መች መጥተህ ነው እኔ እኮ አላወቅኩም ነበር። እንዴ አልሰማሽም እንዴ መችም አልሰማሁም እያልሽኝ ባልሆነ አረ እኔ በፍጹም ማቀው ነገር የለም። መች ነው የመጣሁ ግን እኔ ማቀው ነገር የለም አላቅም። አይ በቃ እንግዳውስ እኔ ልመለስ ብላ ስትለው እንዴ ምን ሆነሽ ነው? ግቢና ቁጭ ብለን እናወራለን እንጂ እንዴት ነው የምትመለሽው? አሁን መተሽ አሁን ትመለሻለሽ እንዴ? እንዴ ቆይ ለምንድን ነው እንደዚህ በጣም የደነገጥሽው? የሚያስደነግጥ ነገር አለ? የተፈጠረ ነገር አለ? አረ በፍጹም ምንም ነገር የለም። ነገር ግን በቃ መግባት አልፈልግም እመለሳለሁ። ለምንድን ነው የምትመለሽው? የመጣሽው እኮ ለመመለስ አይደለም። ስለዚህ ግቢና ቁጭ ብለን በስነ ስርዓት እናወራበታለን። እናም ግቢ ሲላት ባዩሽን መግባት አልፈለገችም። በቃ ተወይ ልሂድበት፣ በሩን ክፈትልኝ። አረ በፍጹም አልከፍትልሽም፣ ግቢና አውርተንበት ትሄጃለሽ። ትንሽ ቁጭ ብለሽ ትሄጃለሽ ከዛ በኋላ። አይ በፍጹም መግባት አልፈልግም፣ በቃ በሩን ክፈትልኝ እና ልውጣ ብላ እጁን ምንጭቅ አድርጋው በሩን ከፍታ ትወጣለች። ገዛም መስፍኔም በጣም ገርሞትና ምን ሆኖ ሰዎች ያማቸዋል እንዴ ብሎ በራሱ ጊዜ አውርቶ ይተዋታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። በያላችሁበት ሰላማችሁ ይብዛልኝ። አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ ያደረጋችሁ ነባሮች ላይክ ማድረጋችሁን አትርሱ። አመሰግናለሁ። በሌላ በኩል እንግዲህ ሀኒቾ ያውጧት ተነስታ ልምዷን ወደ ስራ ቦታዋ ለመምጣት ከአባቷ አጠገብ ቁጭ ብላ አባዬ አዲስ አበባ እኮ ደግሞ ፍቅር ናት አይደል ስትለው አይ ፍቅር እሱ ወሎ ነው ያለው ደራሲውን አልሰማሽም እንደምን እንዳለ አንድነትና ፍቅር ከፈለጋችሁ ወሎ ሂዱ እኮ ነው ያለው። ስለዚህ እንደ ወሎማ ፍቅር የለም ሲላትኝ አይ አዲስ አበባም ቢሆን እኮ ፍቅር ነው አባዬ ምን እያልክ ነው ያለኸው? ለማንኛውም አሁን እኔ ወደ ስራ መሄድ አለብኝ እሺ ስትለው ቆይ ሁልጊዜ ጧት ተነስተሽ ስራ ቦታ የምትሄጁ ለምንድን ነው? በቃ ዛሬ አትሄጂ ስላት እንደ አባዬ መሄድ አለብኝ። ያው ታውቃለህ አይደለ አሰሬ ሙሉ ወጪህን ችላ ያሳከመችልኝ አንተን በዛ ምክንያት ነው። ስለዚህ መሄድ አለብኝ ስትለው እሱም ቆይ ይህን ሁሉ ወጪ አውጥታ እኔን ካሳከመችኝ ለአንቺ ጉልበት ርህራሄ የላትም ሲላት አይ በፍጹም እንደዛ ማለት አይደለም። ነገር ግን ያው አለቃዬ እስከሆነች ድረስ ቀድሜ መገኘት አለብኝ። ቀድሜ ተገኝቼ ስራዬን መስራትም አለብኝ። እናም ደግሞ እንድከፋት አልፈልግም ታውቃለህ አይደለም ስትለው እሺ በቃ ሂጂ ችግር የለውም ይላታል። እናም እኮ አባዬ አሁን ያሲር ይመጣል እሱን እደውልለትና እንድመጣልህ አደርጋለሁ። እናም አታስብ ደግሞ ዛሬ ብዙ አልቆይም እመጣለሁ ቶሎ። አይ የያሲርን ነገር እንኳን ታዩ እንደው እዚቹ አጠገቤ ኩርትም ብሎ ብታይ በጣም ያሳዝነኛል። እንደው ፈጣሪ የት ትወድቃለህ ሲለኝ እሱን ጣለልኝ እግዚአብሔር ይመስገን። መቼስ ፈጣሪ ምን ይሳነዋል? በቃ እንግዲያውስ እሱን እጠራልሃለሁኝ ቻው አባዬ እሺ እመጣለሁ በጊዜ ዛሬ ብለው አባቷን ተሰናብታ ወደ ቤት ወደ ስራ ቦታዋ ትሄዳለች። ወደ ስራዋ ቦታ ስትሄድ ደግሞ ወይዘሮ ሜላት ትጠብቃታለች። ደግሞ እስካሁን ድረስ የት ነበርሽ? ለምን ቆየሽ? አይ እትዬ እኔ እኮ አትነሱም ብዬ ነው እንጂ ቆይቻለሁኝ። እና እስካሁን ምን እያደረግሽ ነው? አይ ምንም እትዬ በቃ አጥፍቼ ከሆነ በጣም ይቅርታ። ደግሞ በምርመራው ዙሪያም ከሆነ አንቺን ደስ ካላለሽ እና ካልወደድሽው ችግር የለውም ምርመራ ባላደርግም። ምርመራውማ በፍጹም አይቀርም። የምን ወደ ኋላ ነው ደግሞ? የተጀመረ ነገርማ ወደ ኋላ አይባልም። ስለዚህ ሂጂና ቁርስን ስሪ እሺ እትዬ። እና ልጄ የምትፈልገውን ቁርስ መስራት ታውቂያለሽ አይደለ? የምትሰሪላትን ቁርስ ታውቂያለሽ የምትወደውን አይደል? ለሰላምዬ ነው አዋቃለሁ ችግር የለውም። ኖ ለሰላም አይደለም ለሀሴት ለልጄ። አላቅም ምንድን ነው የምትፈልገው? እስከ ዛሬ ድረስ እሷ የምትፈልገውን አታውቂም? አረ በፍጹም እኔ አላቅም ምን እንጃ ምን ልስራላት? በሂጂና በቃ ገብተሽ ስሪ ብላ ትቆጣታለች።
በሌላ በኩል ባዩሽ ለእርግብ ደውላ ከእንቅልፏ ትቀሰቅሳታለች። እርግብና ሰላም አንድ ላይ ስለነበረ የሚተኙት እርግብ ቀስ ብላ ተነስታ ወደ ሽንት ቤት አካባቢ ሂዳ ለባዩሽ ታነሳላታለች። ከዛም ለምንድን ነው የማታነሺው? እስካሁን የት ነበርሽ? እንዴ አክስቴ ተኝቼ እኮ ነበር። ምን ነው የተፈጠረ ነገር አለ? ችግር አለ ስትላት፣ ምንም ችግር የለም ዛሬ እኮ ቤት መጥቼ ነበረ። እና ታዲያ ለምን ተመለሽ? ማለቴ አሁን የት ነሽ? አሁንማ ተመልሻለሁ፣ ቤት አልገባሁም። ለምን አልገባሽም? ምን ሆነሽ ነው? ግን የተፈጠረ ነገር አለ አክስቴ? በሰላም ነው? ሰላም ነው፣ ምንም የተፈጠረ ነገር የለም። ነገር ግን መስፍን ስለከፈተልኝ ተመልሼ መጣሁ። ማለት ማን ነው መስፍን? አይ እንግዲህ አይገባሽም እንዴ? ስትመጭ እነግርሻለሁ። አሁን ይልቁንስ ነይ ቶሎ እየጠበኩሽ ነው። እንዴ ቆየት ነው ያለሽው? እኔ እኮ ገና እንቅልፌን አልጨረስኩም። የምን እንቅልፌን አልጨረስኩም ነው? እኔ እየጠበኩሽ ነው፣ ነይ ቶሎ እያልኩሽ እኮ ነው። እንዴ አክስቴ አንቺ እኮ ታውቂያለሽ ጠዋት መነሳት እንደማልወድ። ደግሞ አሁን ገና እንቅልፌን አልጨረስኩም። እንዴት ብዬ ነው የማመጣው? ነገርኩሽ እኮ የገባሽበትን ረሳሽው እንዴ? ለምን እንደሄድሽ ጠፋሽ? ምን እያሰብሽ ነው ያለሽው? ጭራሽ ያሰብኩትን እቅድን ገለልከችው ነው። በይ ቶሎ ልበሽና ነይ ቶሎ። እሺ ምንድን ነው የምላችሁ? እንዴት ብዬ ነው የምመጣው? ቤተ ክርስቲያን ሊሄድ ነው ብለሽ ነይ ቶሎ ስትላት፣ እሷም እሺ በቃ የት ነው ያለሽው? ልምጣ፣ እዚህ ቦታ ነው ያለሁት፣ ነይ ቶሎ ትላታለች። እሷም ወደ ባዩሽ ትሄዳለች። በሌላ በኩል ሰላም እናቷ ጋር ሄዳ ሰላም ካለቻት በኋላ ልጅስ ባዩሽ የታል ማለቴ ሀሴትዬ ልጅ የታለች ምናምን ብላ ስትላት፣ ለሰላም እንዴ ሰላም ሀሴት እኮ ቤተ ክርስቲያን ሄዳለች ስትላት፣ እንዴ ለምን? ለመጀመሪያ ጊዜ ሲሰማ ማለቴ እሷ ከእንቅልፏ በጧት መነሳት አትወድም። የተፈጠረ ነገር አለ? ልጅ ሰላም አይደለችም እንዴ? ቆይ እማዬ እሷ ብቻ ናት እንደ ልጅሽ? በዛ ላይ ደግሞ ለምንድን ነው እንደዚህ የምትሆኙ? ሰው ቤተ ክርስቲያን ሄደ ማለት ሰላም የለውም ማለት ነው? አይ አላቅም፣ ግን ሳስበው ሰሞኑን ልክ አይደለችም። ደግሞ እሷ ምን ሆና ነው ልክ የማትሆነው? ለማንኛውም እሷ አሁን ቤተ ክርስቲያን ሄዳለች ስትላት፣ እና የመጣሽው በዚህ ዙሪያ ልታናግሪኝ ነው? አይ እማዬ በዚህ ዙሪያ ላናግርሽ አይደለም የመጣሁት እኔ አንቺና አባዬ እንዴት ናችሁ? ደህና ናችሁ ወይ ለማለት ነው። ማለት አልገባኝም። በማዬ ይገባሻል ምን እያልኩሽ እንደሆነ። አንቺ በእኛ ህይወት ላይ እንደሚያገባሽ ሁሉ አባታችንም ያገባዋል። አንቺ ለእኛ እንደምታስቢ ሁሉ አባታችንም እንዳስብልን ይገባል። እኩል ነው የምንፈልገው እኛ። ስለዚህ እኛ ደግሞ በእናንተ ህይወት ያገባናል። እናንተ በእኛ ህይወት እንደሚያገባችሁ እኛም በእናንተ ህይወት ሊያገባን ይገባል። ስለዚህ ምን እየሆነ ነው የተፈጠረው? ምን እየተደረገ ነው ያለው ብላ እናቷን ስትጠይቃት፣ ምንም የተፈጠረ ነገር የለም። በዛ ላይ ደግሞ እኔ እና እሱ በፍጹም አንድ ላይ ልንሆን አንችልም እማዬ። የእኛን ሰላም የምትፈልጉ ከሆነ ወይም እናንተ በእኛ ህይወት የሚያገባችሁ ከሆነ እኛም በእናንተ ህይወት ያገባናል። ስለዚህ ሁለታችሁም አንድ ላይ ሆናችሁ ማየት እንፈልጋለን። ይሄ እንኳን አታስቢው፣ በህልምሽ ነው የሚሆነው። መቼውንም ቢሆን ይሄ ነገር አይሳካም። እንዴት ነው የማይሳካው እማዬ? ለምን አንድ ላይ አትሆኑም? በፍጹም አንድ ላይ አንሆንም። እኔ እና እሱ መቼውንም አንድ ላይ አንሆንም ብላ ትታት ትወጣለች ማለት ነው። በሌላ በኩል እርግብ ሄዳለች ከባዩሽ ጋር ስትደርስ፣ ምን ሆነሽ ነው? የተፈጠረ ነገር አለ ወይ? ለምን ከቤት ደርሰሽስ ተመለስሽ? ብላ ስትጠይቃት የተመለሰችበትን ምክንያት ያው አባትሽን ስላገኘሁት ስትላት፣ ማን ነው አባቴ? መስፍን ነዋ፣ መስፍኔ። እሱ ስላለ እሱ እንዳለማየት ተመለስኩኝ። ቆይ አልገባኝም፣ አባቴ ተገኘ እንዴ? አንቺ ያምሻል እንዴ? ከመስፍን ውጭ ሌላ አባት አለሽ? እናንተ ቤት አሁን የመጣው እሱን ነው እንደ አባትሽ የምትይው? እኔ እኮ አልገባኝም። እሱ ነው እንደ አባቴ? እኔ እኮ የእውነተኛ አባቴ ተገኘ ብዬ። ቆይ አንቺ ልጅ ያምሻል? የገባሽበትን ወይም የሄድሽበትን ረሳሽው ማለት ነው? ጭራሽ የዛ ተኝተሽ አልጋው ሲመችሽ ጠዋትን መነሳት አልፈልግም እያልሽ ነው። ቆይ የገባሽበትን ወይም ምን ማድረግ እንዳለብሽ ረስተሽው ነው አይደለም? ከዛ ቤት ወይ ተገለን ወይ ሙተን እንወጣለን። ገለን ወይም ሙተን እንወጣለን። ያለበለዚያ ግን እንደዚህ በቀላሉ የምንላቀቅ አይደለንም። ስለዚህ ያሰብሽውን መርሳት የለብሽም ስትላት፣ እሺ በቃ ያልሽው ይሁን ብዙ አትጨነቂ ስላታለች። እሷም እሺ በቃ አሁን ወደ ቤት ሂጂ፣ ምክንያቱም እስካሁን ድረስ ቤተ ክርስቲያን ቆየሁ ካልሻቸው ለሀና ጸሎት እያደረገችባት ነው ብለው ሌላ ነገር እንዳያስቡሽ፣ እሺ ሂጂ ወደ ቤት ትላታለች። እርግብም እሺ ብላታል ማለቴ እርግብ ተለያይተው ይሄዳሉ ማለት ነው። ከዛም ሀኒቾ ያሲርን ጠርታው ስለነበረ አንድ ላይ ሆነው
ቆየሁብሽ አይደለ? በጣም ይቅርታ ሲላት፣ አይ ችግር የለውም ነገር ግን እርግጠኛ ነኝ ሩቅ ቦታ ነበርክ አይደለ ስትለው፣ አይ እንደዛ ሳይሆን ስትደውይልኝ ተኝቼ ስለነበር ነው ይላታል። እናም የተፈጠረ ነገር አለ የምነግሪኝ ነገር አለ ነው ወይስ? ችግር የለውም አንቺ ወደ ስራ ቦታሽ ሂጂ፣ እኔ ፋዘር ጋር ሄዳለሁ ሲላት፣ አይ እንደዛ አይደለም እኔ የምነግርህ ነገር ስላለኝ ነው። ምን ነገር ልነግሪኝ ነው? የተፈጠረ ነገር አለ? አይ የተፈጠረ ነገር የለም ግን ቤተሰቦችን አግኝቻለሁ ግን የምነግርህን ነገር ሚስጥር እንድታደርግልኝ ይፈልጋለሁ። በተለይ ለአባዬ እንዳትናገር። እንዴ ለፋዘርማ ሳልናገር በፍጹም የሚሆን ነገር የለም። ለፋዘርማ እናገራለሁ። አይ በቃ ተው፣ እንደዛ ከሆነ አልነግርህም። አቦ እባክሽ ስቀልድሽ ነው፣ አልናገርም፣ ንገሪኝ ይልቅ። በቃ እንዳልኩህ እኔ ቤተሰቦችን አግኝቻለሁ። ማለት አልገባኝም። በቃ ይቺ ታሪኬን ሰርቃ ሄደች ምናምን የተባለችው ልጅ አለች አይደለም? እናም እሷ ልጅ አሁን ሁላችንም ምርመራ ልናደርግ ነው። እንዴት እንዳገኘኋቸው ቤተሰቦችን ባላቅም፣ ነገር ግን ቤተሰቦችን አግኝቻቸዋለሁ። እና ቆይ እንዴት ነው ታዲያ ካሁን በኋላ እንዴት ነው ህይወትሽ የሚኖረው? እኮ እኔም እኮ እሱ ነው ግራ ያጋባኝ። አሁን እውነት ተመርምረን እኔ የእነሱ ልጅ ሁኜ ከተገኘው ምን አባቴ ነው የማደርገው? ከወላጆች ጋር ነው የምቀመጠው? አባዬንስ ምንድን ነው የማደርገው? እኔ ደግሞ እሱን አጥቼ መኖር አልፈልግም። በጣም ግራ የሚያጋባ ነው። ከባድ ነው በጣም። እና ቆይ አሁን ምንድን ነው የምታደርገው? እኮ እኔም እኮ ግራ የገባኝ እሱ ነው። እነሱስ አሁን ልጄ ናት ብለው ይቀበሉኛል? እንደገና እሱንስ ምንድን ነው የማደርገው? እሱ ራሱ ሌላ ሀሳብ ነው። ብታይ እውነት ግራ ገብቶኛል። ለማንኛውም ስራ ስለቸኮልኩኝ እየሄድኩኝ ሁሉንም ታሪክ እነግርሃለሁ፣ ና እንሂድ ትለውና ይዛው ትሄዳለች። መንገድ ላይ እየሄዱ እያለ ከቤት ቀረብ ስትል፣ በቃ ከቤት ደርሻለሁ አንተ ተመለስ ወደ አባዬ ሄድ ትለውና እሺ በቃቸው ተባብለው፣ ብቻ ያው ይሄ ነገር እያሳሰባት ስለነበረ ብዙ አታስቢ፣ በቃ ችግር የለውም የተፈጠረው ነገር ይፈጠር፣ ለምን ታስቢያለሽ ይላታል። ውድና የተከበራችሁ ቤተሰቦቼ እኔ እዚህ ላይ አበቃለሁ። ረዘም ያለ ስለሆነ የድራማው ቀጣይ ያለው ቀጣይ ይዤ እመጣለሁ። አመሰግናለሁ።